የናታንንና የዳጣን ፍቅር ወይዘሮ ማርታ ጭራሽ ልትወደው አልቻለችም። እንግዲህ በተለያየ ጊዜ የተለያየ ነገር እያየች ስለሆነ በሁለታቸው መዋደድ እርግጠኛ ሆናለች። በዚህም ምክንያት ናታንን ለማናገር ወደ ክፍሉ ገብታ ነበረ። እናም ያሰብሽው ነገር ጥርጣሬ ነው፣ በእኔ ተማመኑ፣ ምንም አይነት ፍቅር አልጀመርንም እያላት እየዋሻት እያለ ነበረ ዳጣ ናታን ስለናፈቃት ክፍሉን በርግዳ እየገባች። እናም ወይዘሮ ማርታ ከናታን ክፍል ቁጭ ብላ ከናታን ጋር ውይይት እያደረገች ፊት ለፊት ይገጣጠማሉ ከዳጣ ጋር። ዳጣም ሰማይና ምድር እንግዲህ ድብልቅልቅ ብሎባታል። የምትይዝ የምትጨብጠውን አታለች። ምን እንደምትል ግራ ገብቷት እየተረበተበተች ነው የምትገኘው። ሰላም ጤና ይስጥልኝ ውድ የዳራ ሲኒማ ቤተሰቦች እንደምን አላችሁ? ዳጣ ክፍል 48 ምን እንደሚመስል አብራችሁን ከቆያችሁ አጠር አድርጌ በሚገባ የማብራራላችሁ ነው የሚሆነው። አብራችሁን ቆዩ። ዳጣ የመንተፍረት ፎጣዬን በማለት ፎጣ እንዲሰጣት ናታንን እየጠበቀች ነው የምትገኘው። ናታን ደግሞ ምንም አይነት ፎጣ ከዳጣ ስላልተቀበለ ክፍሉ ውስጥም ፎጣ ስለሌለ የሚሰጣት ግራ ገብቶት ዳጣና ናታን ፊት ለፊት ተፋጠው ቁጭ ብለዋል። ወይዘሮ ማርታ የሁለታቸውን ሁኔታ እያየች እየበሸቀችም እየተዝናናችም ነው የምትገኘው። ፎጣዋን ስጣትና ትሄድ ነው ወይስ ፎንቃ ነው ያለችህ በማለት እንግዲህ ነገሩን በአሽሙር ገልብጣ ውስጧ እርር እያለ እየተሳለቀችባቸው ነበረ። ለማስቀየስ የሞከረችው ዳጣ ደግሞ የሆነ ያልሆነውን ነገር እየቀበጣጠረች ይበልጥ ወይዘሮ ማርታን ንዴት ውስጥ ከታታል። በመጨረሻም ናታን ዳጣ እንድትወጣ ምልክት ቢሰጣትም ዳጣ እፍረት ይዟት ስለነበረ ምንም ልትወጣ አልቻለችም። እንደውም የወይዘሮ ማርታን ብስጭት በከፍተኛ ሁኔታ እየጨመረችው ነበረ። በመጨረሻም ግን ፎጣውን በኋላ ቀብልሻለሁ፣ ስለዚህ ውጪ በማለት አሁን ከማየ ጋር እየተነጋገርኩ ነው በማለት ከክፍሉ እንድትወጣ አዟት፣ እሷም ሹልክ ብላ ፎጣዬን ዋ ባታመጣ በኋላ ብርድ በጣም እየበረደኝ ነው በማለት ከክፍሉ ሙሽሽ ብላ ወጣለች ማለት ነው። አቶ ደረጀ የመኝታ ክፍል ሆኖ ብቻውን ቁጭ ብሎ ሳለ ነበረ ውሃ ወደሱ ክፍል በመግባት ይመጠን ክፍለ ሀገር ሄዳለች አያቶቿ ጋር። የኔ አያቶች እንዴት ክፍለ ሀገር አልሆኑም እያለች አባቷን እየጠየቀችው ነበረ። ያንቺ አያቶች ክፍለ ሀገር አይደሉም፣ ደግሞ ክፍለ ሀገር ባይኖሩም አሁን በህይወት የሉም በማለት ያስረዳታል። እናም ስንት አያት አለሽ ብሎ ሲጠይቃት በጣቷ ልክ ቆጥራ 5 አያት ያለኝ ይመስለኛል በማለት መልሳለታለች። እሱም በየዋህነቷ እንደሚደሰትና እጅግ በጣም እንደሚወዳት እየነገራት ነበረ። በመጨረሻም እንግዲህ ጺም መቼ ነው የማበቅለው? ያንተ ጺም ስለምን ነጭ ሆነ? በማለት እየጠየቀችው ነበረ። አንቺ ሴት ነሽ እኮ አታበቂም በማለት ሲጠይቃት እንግዲህ ምናልባትም ደግሞ ካደግሽ በኋላ ልታበቂ ትችያለሽ ብሏታል። ናታንም አብቅሏል እንኳን እኔ በማለት እንግዲህ ከናታን በምንም መልኩ እንደማታንስ ለአባቷ እያስረዳችው ነበረ። በሌላ በኩል ኤቢ የባለፈው ሪከርድ በጣም መጥፎ ቦታ ላይ በማቋረጡ በጣም እየተናደደች ነው የምትገኘው። ለወይዘሮ ማርታም አንዳች ለየት ያለ ነገር እንደምታሰማት ቃል ገብታላ ስለነበረ ወይዘሮ ማርታም ባለፈው አሰማሻለሁ ያልሽኝ ሪከርድ አሁን የታለ በማለት እየጠየቀቻት ነው የምትገኘው። ኤቢ ግን ምንም የተጨበጠ ፍሬ ስላላገኘችበት ምንም የምታሰማት ነገር ስለሌለ ችግር የለም አሁን አሰማሻለሁኝ በማለት እየመለሰች ነው የምትገኘው። ለአርጁንም ወዲያው በመደወል 64 ጂቢ ሜሞሪ ገዝቶ እንዲያቀብላት ከማስጠንቀቂያ ጋር ነግረዋለች ማለት ነው። ሜሞሪውንም ገዝቶ ወዲያውኑ አቀብሏታል። እሱም እንግዲህ ያው በጣም በፍቅሯ ስለተያዘ ያለችውን እሺ እያለ ትዕዛዟን በደስታ ነው እየተቀበለ የሚገኘው። በዚህ መካከል ግን ክፍሏ ውስጥ ሆና ከአርጁን ጋር ስለዚህ ማይክሮቺፕስ ስታወራ ዳጣ ሰምታ ስለነበረ ከአቶ ደረጀ ጋር ዳጣና አቶ ደረጀ ተነጋግረውበታል ማለት ነው። እናም ይህ ጥርጣሬ ግልጽ ስለሆነ ዳጣንና አቶ ደረጀን ወጥመድ ውስጥ ለማስገባት የታሰበ
ስለሆነ እሷም እኔ እርግጠኛ የሲሳይ ልጅ መሆኔን መኪና ውስጥ ገብተን አውርተን ኤቢን ማሳመን አለብን የሚል ሀሳብ ለአቶ ደረጀ አቅርባ አቶ ደረጀን በሀሳቡ ተስማምቶ መኪና ውስጥ ከገቡ በኋላ እንግዲህ ስለ ኤቢ ጸባይ አስቸጋሪነትና አቶ ሲሳይስ እንዴት እንደሆነ እሷም እንዴት እንደሆነ እንደማታውቅና እጅግ በጣም እንዳናደዳት ይህን ያክል ልጁን ባለመጠየቁ እንደምትናደድበት እንግዲህ አባቷ አቶ ሲሳይ መሆኑን እርግጠኛ አስመስላ ከአቶ ደረጀ ውይይት እያደረጉ ሪከርዱን አስቀምጠውላታል ማለት ነው። እሷ ግን ይሄን ነገር እንዳወቁ ስላላወቀች እና በቃ ዳጣ ያባዬ ልጅ አይደለችም ማለት ነው እና የሲሳይ ልጅ ናት ማለት ነው። ታዲያ እኔ እንዴት እንደዚህ ላስብ ቻልኩኝ? እኔ ያሰብኩት ነገር ደግሞ ስህተቱን አያውቅም በማለት ምን ያክል በጭንቅላቷ እንደምትተማመን እየገለጸች ነበረ። አመርቂ ውጤትም ስላላገኘች ብዙ ደስተኛ አልሆነችም። በሌላ በኩል የሰላም እርግዝና ከቀን ወደ ቀን እየገፋ በመጣ ቁጥር እግሯ ላይ እብጠት እያሳየ ነው የመጣው። ይህንንም የተመለከተችው ወይዘሮ ማርታ ኪችን ውስጥ ገብታ እቃ በማጠብ ቤት በመወልወል በብዙ ነገሮች እየረዳቻትና እየተንከባከበቻት ነው የምትገኘው። እናም ስለ እርግዝና አምሮት ሲወያዩ እኔ አሁን ትኩስ የታረሰ አፈር እያማረኝ ነው በማለት ለወይዘሮ ማርታ ተናግራለች። ወይዘሮ ማርታም ውሃ ልካ አፈር አስመጥታላታለች። እንግዲህ ይህንን ያየችው ውሃ ደግሞ በፌስታል ቁጭ ብላ አፈር እየበላች ነው የምትገኘው ግቢያቸው ላይ። እናም ለምንድነው ስትላት ኤቢ ድንገት አይታት ማለት ነው ባለፈው ማየተናዳ አፈር ቢብላ ሰድባኛለች እና ደግሞ ሰላምም አምሮኛል በማለት በልታለች። እኔም አሁን አምሮኛል ምክንያቱም እርጉዝ ነኝ በማለት አፈሩን እንግዲህ ከታርጋ እየበላች ነው የምትገኘው። በዚህ መካከል ግን ኤቢ አስቁማታለች ማለት ነው። አቶ ደረጀ ደግሞ አንድ ልቡን ቀጥ አድርጎ የሚያስቀር ነገር ሳያስበው ድንገት ጆሮ ውስጥ ገብቷል። ድንገት በናታን በር በኩል ሲያልፍ ነበረ ድምጽ የተሰማው። እሱም በቀስታ ወደ በሩ ተጠግቶ ሲያዳምጥ ዳጣና ናታን የሚያወሩትን ወሬ ነበር እየሰማ የነበረው። ክፍልህ ላልገባ ክፍሌም ላትገባ ቃል ተገባብተን ነበረ። ሁሉም ነገር እዚህ ቤት ውስጥ በሚስጥር እንዲያልቅ አውርተን ነበርና ለምን መጣ ትለዋለች ዳጣ። ናፈቅሽኛ አላስችላለኝ እናም መቋቋም ሲያቅተኝ የመጣሁት ይላል። እሷም እኔም እኮ ተናፍቀኛለህ ግን አይን ውስጥ ከገባን ጥሩ አይመጣም ብዬ ነው። እማዬና አባዬ ይህን ነገር ማወቅ የለባቸውም እና መጠንቀቅ አለብን ትለዋለች። ቢሆንም ግን ናታን እኔ መቻል አቅቶኛል እያለ የተለያየ የፍቅር ቃላት ሲያወጡ ነበረ። አቶ ደረጀ ሁሉንም አንድ ባንድ የሰማው ጆሮ ማመን አልቻለም እና በአይኑ አይቶ ለማረጋገጥ ወስኖ በሩን ከአንዳንድ ብርግድ አድርጎ ይገባል። ናታንና ዳጣ የሚይዙት የሚጨብጡትን አተው ቁጭ ብለዋል። እንግዲህ ከፍተኛ ወጥመድ ውስጥ ነው የወደቁት። ወይዘሮ ማርታ የሁለቱን ግንኙነት በጭራሽ አትፈልገውም። እንደውም ዳጣ ወጥታ ቤት ብትከራይ ትመርጣለች። ምክንያቱም በልጇ በኤቢ ስለማትተማመን እንደ ናታን አይነት መልካም ሰው የልጇ ባል እንዲሆንና ቀጣይ ሀብት ንብረቷን ወርሶ ልጇን ጥሩ ኑሮ የሚያኖርላትን ወንድ ስለምትፈልግላት ማለት ነው የልጇ ባል እንዲሆን ነው የምትፈልገው። በዚህ በኩል ደግሞ አቶ ደረጀ ወጥመድ ውስጥ ነው የሚወድቀው። ምክንያቱም ሁለቱም ልጆቹ ናቸው። ኤቢን ማገባ ዳጣን ማገባ በአቶ ደረጀ በኩል ምንም አይነት ተቃውሞ የሚኖር አይመስልም። ይህንን ፍቅራቸውን እንግዲህ እንዴት አድርገው ሊወጡት እንደሚችሉ አብረን የምናይ ነው የሚሆነው። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።